ለልጁ የገና ስጦታ ተሽከርካሪ ነው፣ በራሪ ነው። ቶሎ ቢዙት ይሻላል። ቤተሰቦቻችን ለገና ስጦታ የሚሆን አሪፍ መጫወቻ ይዘን መተናል። የእጅ ድሮን፣ የኤልኢዲ መብራት ያለው በራሪ መጫወቻ፣ እስከ 15 ጫማ ከፍታ መብረር ይችላል። የተለያየ ጨዋታዎችን ልትጫወቱበት ትችላላችሁ። ቤት ውስጥም ሆነ ከቤት ውጪ እንደፈለጉ ይጫወቱበታል። ከቤተሰብ ጋር ሆነ ብቻውን የሚያዝናና በቀላሉ በስልኮ ቻርጅ በማድረግ ለረጅም ጊዜ ይጫወቱበታል። ለህፃናት ብቻ ሳይሆን አዋቂዎችንም ያዝናናል። ከቤተሰቦም ሆነ ከጓደኞቹ ጋር ይወዳደሩና ይዝናኑበት። የመብረሪያ ክንፎቹም ፕላስቲክ በመሆናቸው ህፃናት ላይ ምንም ጉዳት አይፈጥሩም። ይደውሉና ይዘዙ፣ ያሉበት ቦታ እናደርሳለን። እንዲሁም ለ3 የተረት እድለኛ ቤተሰቦች የምንሸልም ይሆናል። ስልክ ቁጥራችንን ዲስክሪፕሽን ላይ ያገኙታል። ዋጋው ኪስ አይጎዳም፣ በ800 ብር ብቻ። ቶች ላይ ኢልቢሶች ሁሌም የተቸገሩ ሰዎችን ይረዳሉ። ይሁንና ከፊቷም በድንገት ኢልቢስ ተከሰተች። ስሜትሽን አዳምጬዋለሁ። የልዑሉ ባለቤት እንድትሆኚ እረዳሻለሁ። የምር? አዎ። የደምሽን 3 ጠብታ ብቻ ስጪኝ። እሺ፣ እስማማለሁ። ልዕልት መሆን እንደምትችል ስትሰማ በጣም ጓጓች። ወዲያውም የኤልቢሷን ቃል ተቀበለችና አመነቻት። ለመጪው ድግስም እንዳትናገር ነገረቻት። ካልሆነ ተአምሩ ይጠፋል። በዛ ጊዜ ያዕቆብ የጠፋውን በግ አገኘው። ቀሚሱን ሲያይም ያዕቆብ ጠየቃት። እሷም እንዳገኘችው ነገረችው። ከዛም ዝግጅቱ ደረሰ። ቀሚሱንም ኬቫን በዛ ምሽት በጣም ውብ አድርጎ በቀላሉ ልዑሉን ሳበችው። ልዑሉ በውበቷ ተማርኮ ነበረ። ምሽቱ ሙሉን ጨፈሩ። በስተመጨረሻም የኬቫ ህልም ተሳካ። ልዑሉም ወደ ቤተ መንግስቱ ወሰዳት። ይሁንና ለረጅም ጊዜ ደስታዋ አልቀጠለም። በቶሎ ተደበረች። ምክንያቱም በቤተ መንግስቱ ብዙ ብትቆይም ልዑሉን ያገኘችው አንዴ ብቻ ነበረ። በተጨማሪም በደንብ ብትተኛ እንኳን ጠዋት ስትነሳ ይደክማት ነበረ። ኬቫም ያዕቆብን ወደ ቤተ መንግስቱ ጋበዘችውና ሁሉንም ነገር ነገረችው። እሱም ለችግሩ መፍትሄ እንድትፈልግ ነገራት። ከዛም ያዕቆብ መሄዱን ትቶ ጭስ ማውጫ ውስጥ ተደበቀና ጠበቀ። ሲመሽም እንደሌላው ጊዜ ሰራተኛዋ ለኬቫ የኩባያ ወተት አመጣችላት። ጠጥታውም አንቀላፋች። አልጋዋ ላይ ስታርፍም ኬቫ ጥልቅ እንቅልፍ ውስጥ ገብታ የሚፈጠረውን አላወቀችም። እኩለ ሌሊት ላይም የሆነ ሰው ወደ ኬቫ ክፍል ገባ። ያዕቆብም ልዑሉ ሳይሆን ጭራቅ በመሆኑ ተገረመና ደነገጠ። ወደ ኬቫም ተጠግቶ ሕይወቷንና ኃይሏን መጠጠው። የብልህ ሴቶች ሕይወት ሁሌም ጣፋጭ ነው፣ ኃይላቸው ይጣፍጣል። ጭራቁ እስኪሄድ ጠብቆት ያዕቆብ በቶሎ ተከተለው። ጭራቁም ወደ የሆነ ክፍል ገባና በክፍሉ መሃል ላይ ወዳለ የእንጨት ሳጥን ገባ። ያዕቆብ ተመለሰና ሁሉንም ለኬቫ ለመናገር እየሮጠ ሄደ። ነገር ግን ጠባቂዎቹ ነቅተው ሲጠብቁ ስለነበረ ሳያዩት ክፍል ውስጥ ተደበቀ። በሚገርም ሁኔታ ያዕቆብ ያን ክፍል የሚያውቀው ያህል ተሰማው። ማነው? ያዕቆብ ድምፁን ተከትሎ ሲያይ ንጉሱ ነበረ። ክቡርነቶ፣ እባክህ ይቅር በለኝ፣ ልጎዳህ አይደለም። እዚህ ሰራተኛ አይደለህም፣ ለምን መጣህ?
ንጉሱ ችግር እንደማይፈልግ ሲያይ ያዕቆብ ሁሉንም ነገር ነገረው። እኔም በዛ ጭራቅ ተጎድቻለሁ። ከዓመታት በፊት በድንገት ልጄ ጠፋብኝ። ያ ጭራቅም ይህን ተጠቅሞ እሱን ተካውን። ግን ከቀናት በኋላ ትክክለኛ ማንነቱን አገኘሁት። ስለዚህ ጎዳኝ። እድሜ ለአስማተኛው ዕንቁ ሕይወቴን አዳንኩ። ነገር ግን ልነቃ የምችለው ለትንሽ ሰዓታት ብቻ ነው። እንቅልፍ ይጫጫናኛል። የጭራቁ ኃይል ሲደክም ብቻ እነቃለሁ። ምናልባት ጭራቁ ሞኝ ሆኖ ሳጥን ውስጥ ሲደበቅ ኃይሉ ተዳክሞ ነው። ሳጥኑ የእሱ ድካም ነው። እድሉን ተጠቅመህ ብቻ እሱን አጥፈው። ከዛ እሱም ይወድማል። ይህን ካለ በኋላ ንጉሱ እንቅልፍ ጣለው። ያዕቆብም ጭራቁ እንደነቃ ጠረጠረና በቶሎ ኬቫ ክፍል ሮጦ ጭስ ማጫ ውስጥ ተደበቀ። በቀጣዩ ጠዋት ኬቫ ክፍሏ ውስጥ ብቻዋን እንደሆነች ሲያይ ጠብቆ ያዕቆብ ከጭስ ማውጫው ወጥቶ ሁሉንም ነገር ነገራት። ስግብግብ ስለሆንኩ የኔ ጥፋት ነው። ለኔ የማይገባኝ ነገር አርጌ ራሴን እዚህ ችግር ውስጥ ከትቻለሁ። ከፈራሽ አንቺን ለማስመለጥ እረዳሻለሁ። በፍጹም ከሄድኩ ጭራቁ ሄዶ ሌሎችን ሴቶችን ይጎዳል። አብረን እናሸንፈዋለን። እሺ? ከዛም ተጠንቅቀው ጭራቁን የሚያሸንፉበት መንገድ አወሩ። ሰራተኛዋም ወተቱን ስታመጣላት አዘናግታ ለመድፋት ሞከረች። እኔ የምታይ እንዳይመስልህ፣ እድሉን አልሰጥህም። ድንገት አካሉ እየሞቀና እየጋለ ሲሄድ ተሰማው። በዛ ጊዜ ኬቫ እዛ ደርሳ ሳጥኑን እያነደደችው እንደሆነ አየ። ጭራቁም ኬቫን ለማስቆም ተፋጠነ። ግን ያዕቆብ ኃይሉን እንዳለ ተጠቅሞ አስቆመው። ትንሽ ቆይቶም ጭራቁ ያዕቆብን አመለጠው። ወዲያውም ኬቫን ከሳጥኑ ወርውሮ አላት። ነገር ግን ረፍዶ ነበረ። ሳጥኑም ተቀጣጥሎ ነበረ። ጭራቁም በህመም ጮኸ። ሳጥኑ ነዶ አመድ ሲሆን እሱም አመድ ሆነ። ብዙ ኃይሏን አታና በጭራቁ ተመታ። የኬቫ ትንፋሽ እየደከመ መጣ። ኬቫ ደህና ነሽ? ቤተ መንግስቱን ከመጣው በኋላ እዛ ትቼው ስለሄድኩኝ ተጸጽቻለሁ። እድሉ ቢኖረኝና አብረን ሰላማዊ ህይወት እንድንኖር እመኛለሁ። ኬቫ ደህና ትሆኛለሽ። ልጠብቅሽ ቃል እገባለሁ። አመሰግናለሁ። አይሆንም ኬቫ፣ አይሆንም። ድንገት ንጉሱ ተከሰተና ዕንቁን ኬቫ ደረት ላይ አስቀመጠው። በተአምር ዕንቁ የኬቫን ህይወት መለሰው። ከዛ በመቀጠል ምስጋናውን ለማሳየት ንጉሱ ድግስ ደገሰና ጠራቸው። ያዕቆብም ተጸዳዳ። ንጉሱ ያዘጋጀለትን ልብስም ለበሰ። በዛ ጊዜ ሁሉም በያዕቆብ ገጽታ ደነገጡ። ምክንያቱም የጠፋውን ልዑል ይመስላል። ንጉሱም ተፋጥኖ ሄዶ እጁን አየው። ያዕቆብ ይህን ምልክት ከየት አመጣኸው? አላውቅም። ቆሻሻ መስሎኝ ነበር፣ ግን አይጸዳም። ያዕቆብ የጠፋው ልጄ ነው። ጭራቁ ማንነትህን ሰርቆ ነው አንተን የመሰለው። እስካሁን ቆሻሻ ውስጥ ነበርክ። ስለዚህ ፊትህን በደንብ ያየው አልነበረም። ያዕቆብ
በጣም ናፍቀኸኝ ነበረ። ከአሁን በኋላ ከኔ ጋር በዚህ ቤተ መንግስት ቆይ። እሺ አባቴ ንጉሱ፣ ግን አንድ ነገር ፍቃድ ልጠይቅህ። ንገረኝ። ኬቫ እዚህ አብራኝ ትቆይ። ግን እኔ ከልዑል ጋር አልገባም። ስግብግብ ሰው ነኝ። ያቺ የድሮዋ ኬቫ ናት። እዚህ ቆይተሽ ጭራቁን አጥፍተሽዋል። ሁሉንም ስለረዳሽ ደግና ጀግና ሴት ሆነሻል። ይገባሻል። ከዛ በመቀጠል ኬቫ በደስታ ቆየች። ከትንሽ ቀናት በኋላም ድል ያለ ሰርግ በሁሉም እደማ ተደረገና በደስታ ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እንዲሁም በተረት ተረት ምርትና አገልግሎቱን በማስተዋወቅ ለብዙሃኑ ህፃናት በማዳረስ ስኬታማ ይሁኑ። እናመሰግናለን። ለልጁ የገና ስጦታ ተሽከርካሪ ነው፣ በራሪ ነው። ቶሎ ቢዙት ይሻላል። ቤተሰቦቻችን ለገና ስጦታ የሚሆን አሪፍ መጫወቻ ይዘን መተናል። የእጅ ድሮን፣ የኤልኢዲ መብራት ያለው በራሪ መጫወቻ እስከ 15 ጫማ ከፍታ መብረር ይችላል። የተለያየ ጨዋታዎችን ልትጫወቱበት ትችላላችሁ። ቤት ውስጥም ሆነ ከቤት ውጪ እንደፈለጉ ይጫወቱበታል። ከቤተሰብ ጋር ሆነ ብቻውን የሚያዝናና በቀላሉ በስልኮ ቻርጅ በማድረግ ለረጅም ጊዜ ይጫወቱበታል። ለህፃናት ብቻ ሳይሆን አዋቂዎችንም ያዝናናል። ከቤተሰቦም ሆነ ከጓደኞቹ ጋር ይወዳደሩና ይዝናኑበት። የመብረሪያ ክንፎቹም ፕላስቲክ በመሆናቸው ህፃናት ላይ ምንም ጉዳት አይፈጥሩም። ይደውሉና ይዘዙ፣ ያሉበት ቦታ እናደርሳለን። እንዲሁም ለ3 የተረት ተረት እድለኛ ቤተሰቦች የምንሸልም ይሆናል። ስልክ ቁጥራችንን ዲስክሪፕሽን ላይ ያገኙታል። ዋጋው ኪስ አይጎዳም። በ800 ብር ብቻ